አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? ከኔ ጋር አልሐምዱሊላህ። ለዚህ ቻናል አዲስ የሆናችሁ ላይክ፣ ሰብስክራይብ፣ ሸር እያደረጋችሁ ቤተሰቡን እላለሁ። ሀባይቦችን ወደ ቻናሌ በሰላም መጣችሁ እያልኩኝ አንዳንድ እህቶች እቃ እየጠየቃችሁኝ ነው። እስኪ ስለዚህ ነገር ትንሽ ልንገራችሁ ማለት ነው። እረስታችሁ ከሆነ ላስታውሳችሁ ብዬ ነው እህቶቼ። ዛሬ ምንም ይሁን ምንም ሰዓቱ በእርግጥ ላለው እሺ፣ ለሌለው ግን እቃ መግዣ አይደለም ሰዓቱ አሁን ላይ ማለት ነው። አሁን ላይ በጣም ነው ማንኛውም ነገር የጨመረው ማለት ነው። የጨመረበት የኑሮ ውዴታ አጋጣሚም ነው፣ እንደ በፊቱ አይደለም። አሁን ላይ ሁሉም ነገር ነው የጨመረው። ለምን ብትሉ የትራንስፖርት ጉዳይ ማለት ነው። የትራንስፖርቱ አሁን ላይ ነጋዴ እያመጣ አይደለም። የቤት የኩሽና እቃም ይሁን ፍራሾች፣ ትራሶች፣ ልብሶች፣ ማንኛውም ነገር መጅልስም ይሁን ምንም ይሁን ነጋዴ እያንቀሳቀሰ አይደለም። ነጋዴው እንዳለ ጸጥ ረጭ ብሎ ነው የተቀመጠው ማለት ነው ቶቼ። ስለዚህ አሁን ላይ ደቅ እየሰራ ነው እምለው ጣውላ ቤቶች እንግዲህ ባንዴ አምጥተው ያስገቡና እሱን ትፈቀፍቁ። ያው የእጅ ስራ ስለሆነ ማለት ነው። የእጅ ስራ ጣውላ ቤቱ እንደዚህ አልጋ ምናምን ቢሆን ለቶሎ አያደርሱትም። ገባችሁ? እነሱ አሁን ቶሎ ስለማይጨርሱ እነሱ ሊሰሩ ይችላሉ። ግን እኔ ተቦታ ቦታ እያንቀሳቀሰ የሚሰራ ስራ ተትርፉ ጉዳቱ አመዝኖባቸዋል። ስለዚህ ቤንዚን ስለጠፋ ማለት ነው። የቤንዚን ጉዳይ በጣም አስቸጋሪ ሆኗል ኢትዮጵያ ላይ ማለት ነው። እናቶቼ አሁን ላይ ማለት ነው እውነቴን ነው የምላችሁ፣ ለምን በሜኖ በቁና ይበላል ማለት ነው። እናንተ ብር ታላችሁ ተረጋጉ። የቤት እቃ የምታዙቶች አላችሁ ማለት ነው። እኔ ስለታዘብኩ ነው። አሁን ለታ አንድ ሜትር መጅልስ ቴክነሱ 20 ነው አለች 19,000 ማለት ነው። ወይም አንድ ካሬ ማለት ነው 19,000። ግን የገዙ ልጆች አሉ እንደዚህ 19,000 አንድ ካሬ የገዙ አሉ ማለት ነው እህቶቼ። እና ምን እያሰቡ እንደሆነ ግራ ይገባኛል። በእርግጥ አረብ ሀገር ስንኖር ሁሉም ነገር እውነት ግራ ይጋባናል መሰለኝ። የዚህን ሀገር ኑሮ እንረሳዋለን መሰለኝ። እና አሁን ላይ ተዛሬው የባሰ ሆኗል አሁን ላይ ማለት ነው። ሁሉም ነገር የጨመረው በጣም በኃይለኛው ነው ማለት ነው። ሁሉም ዱቄት ነሽ፣ ዘይት ነሽ፣ ምንድነሽ ሽንኩርት የመጨረሻ የቀነሰበት ነበረ። ሽንኩርት፣ ቲማቲም ይሄ ሁሉ በጣም ቀንሶ ነበር እስካሁን። ቢያንስ እንደው ከሁለት ወር 3 ወራችን እንደው በቃ በ20 ብር፣ በ18 ብር፣ በ15 ብር እየተገዛ ማለት ነው። አሁን ግን 100 ብር ገብቷል። ለምን? ቤንዚን የለም፣ መኪና እየተንቀሳቀሰ አይደለም። ነጋዴ ሩቅ አገር ሄዶ ታላመጣው ከየት ይመጣል? ገባችኋ? ስለዚህ እቃ የምታዙቶች ተረጋጉ። ገንዘብን እንደ ቀላል አትሁት። እውነቴን ነው የምላችሁ። በሚዲያ ላይ እኔ እንደው በጣም ይገርመኝ። አንዳንድ ቦታ ታያቸው ቢያንስ 500 600 ሺህ እያዘዙ እቃ የሚገዙ አሁንም አሉ። እንለፈልፋለን። ተመክሮ ያው ነው ማለት ነው ያሁን ሰው። እኔ ለምን እንደሆነ አላውቅም። በእርግጥ አንዳንዱ አጥቶት አንዳንዱ አግኝቶታል መሰለ ብሩን። እና ለቤት እቃ አሁን ቤቱን መርጌ ቤቱን አሰርቼው መርጌው አስገርፌው ልሹ አስደርጌው አሁን እቃ ነው የቀረኝ የምትሉ አላችሁ። እውነቴን ነው የምላችሁ ቶቼ። እቤት እቃ ትገዙ በመጠናችሁ አርጉት። ብረት ድስት መስሪያ፣ ወጥ መስሪያ ግድ ነው። ቡና ማፍሊያ ጀበና፣ አንድ ትንሽ በቃ ረከቦት። እውነቴን ነው የምላችሁ። በቃ ያኔ በቃ እንደ ከሰል ማንዴጃ አሉ እኮ አንዳንድ ነገሮች በቃ ይሆናል አይደል? ቀለል አድርጋችሁ ነው ማድረግ ያለባችሁ። ገንዘባችሁን ያዙት። በእርግጥ እኮ አሁንም ኑሮ ቤንዚኑ ሁኔታው ያው በርዶ ጦርነቱ ቤንዚን ቢለቀቅ ቢመጣ ከዚህ ይቀንሳል አለለም። በእርግጥ ማለት ነው። ግን ባለበት ነው ሊቆይ ይችላል። በዚህ ባለበት ሊቆይ ይችላል። ዛሬ ተገዝቶ ነገ ጨምሮ ነው የምታዩት። በተለይ ፍራሽ፣ ይሄ ትራስ ልብስ፣ መጅልስ ምናምን በቃ የምታሰሩቶች ትገርሙኛላችሁ። ትርፍ ዕቃ የኩሽናዎች ዕቃ ትርፍ ዕቃ ታዛላችሁ። እውነቴን ነው የምላችሁ። 2-3 ታላችሁ ጭልፋ በቂ ነው። ማንኪያ በቃ 1 ደርዘን ግማሽ ደርዘን በቂ ነው። በቃ ማንኪያ ማለት ነው። ምን ታማሲበታለች? ኢትዮጵያ መጥተሽ ምንም የምታማሲበት የለችም። እውነቴን ነው የምልሽ። እኛ የእንጨት ማንኪያ ያለን ራሱ ማማሰያ ችግር የለብንም፣ እየኖር ነው። ስለዚህ እዛ የመዳምን ኩሽና እያስታወሽ ይሄ የሚሆነኛል ኢትዮጵያ እንደዛ አድርጌ ብሰራው እያላችሁ ተስንት አንድ ነው ኢትዮጵያ ሳክቶ የሚኖር ሁሉም በጎዴሎ ነው። ደግሞ ወደ ሀገራችን ስንመጣ ሞልቶልን አይደለም የመጣ ነው፣ ጎሎም ነው። ገባችሁ? በመጎዴሎ እንደዚህ ተንቦጫጭጮ ነው ጎዴሎ ትተን የመጣ ነው ማለት ነው።
ያንን ጎዶሎ እንሞላዋለን ትንል ያንን ትንሞላው ሌላ ጎዶሎ ይዘልቃል ማለት ነው። ስለዚህ ለዚህ እንደዚህ እየሆንን የመጣ ነው ማለት ነው። ስለዚህ እናንተ ያንን እንሞላዋለን እያላችሁ በቃ ራሳችሁን አትውዱ ማለት ነው። ስለዚህ ተቃ መግዛት ኢትዮጵያ ላይ ሲጀመር ይሄ ሁሉ ዕቃ አያስፈልጋት። ምግብ ቤት አንሰራም። ምግብ ቤት በቃ ለምግብ ቤት ራሱ እኮ ከአረብ ሀገር የመጣ እኔ እውነቴ ነው። ማሽን ራሱ ብትሉት ማለት ነው እዚህ ሀገር የተመረተው ነው አሪፉ። ቴሌቪዥን ብገዙ ኢትዮጵያ የተመረተው ነው አሪፉ። ገባችሁ? ኢትዮጵያ የተመረተው። ስለዚህ ብራችሁን ይዛችሁ ኑ በቃ። ስለዚህ ብዙ ግዴታ አንድ ሰው ወደ ሀገሩ ሲመጣ እንደው በትንሽ እንደው አለ አይደለ በቃ 4 ፍራሾች ሳሎናችሁ ቁጭ ትትሉ ሰው ሊዘይራችሁት ይመጣ የሆነ በቃ እንትን እንዳይሰማችሁ ማለት ነው። ለራሳችሁም ቁጭ በላችሁ ሰውን እንትሎ ቁጭ በሉ የሚባላለና በቃ ባጭሩ 4 ፍራሾች እንደዚህ 12 ትራስ ልብሶች አለቃ። እነሱን ሳሎናችሁ ላይ ታረጋችሁ። ቤታችሁ ግርፍ ሆኖ ሊሾተት ተደረገ የምን ጅምሰም የምን አያስፈልግም። እውነቴን ነው የምላችሁ። እንደውም ጅምሰሙ በቃ የሆነ እየረገፈ ነው አሁን ላይ ያለው እየረገፈ ማለት ነው። ያኔ እንደ በፊቱ ጥራት ያለው ነገር የለም፣ እየረገፈ ነው ያለው። ስለዚህ ብራችሁን 100 200 ሺህ ለኮርኒሱ ለምንትሱ እያላችሁ በቃ እድሜያችሁን አትፍጁቶች። እባካችሁ ያስተሳሰባችሁን አሳምራችሁ በትንሹ ሰው ብዙ አትሰቡ። ዱንያ ናት። ገባችሁ? ነገ እሄዳለሁ እኮ በእርግጥ ለልጅ የሚተላለፍ ነገር ይኖራል። ለልጆቼ የማረግላቸው ለልጄ የማረግላት የምለው ነገር ይኖረኛል ማለት ነው። ለልጄ ደግሞ በራሷ ተንቀሳቅሳ ጥሩ ነገር ጥሩ ደሞዝ የምታገኝበትን ነገር አስተምራታለሁ። ገባችሁ? ስለዚህ አሳባችሁን አሳምሩ። በእርግጥ 5 6 ልጅ ያላችሁ ትኖራላችሁ። ለእነሱ ደግሞ መሬት ያዙላቸው። አፈር ተቆንጥሮ የማያልቅ ነገር ማለት ነው። እቃ ምንም ለልጆቻችሁ ምንም ትርፍ የለም። እቃ ገዝተሽ መጥተሽ በኩሽናው ምንም አያተርፋትም። ነገ ሸጠው አበላውም በቃ ምንም ነገር አታረግ። ወይ ለትምህርት ቤት ሽጣ አትጠቀምበትም፣ ወይ አትማርበትም። ስለዚህ ለልጅሽ አፈር ያዙላቸው። ታላችሁ ብር 200 300 አጋይታችሁ ራሱ መሬት ግዙላቸው። መሬት ግዙ በቃ ባጭሩ ማለት ነው። ወርቅም ተምገዙ መሬት ግዙ። ገባችሁ? መሬት 1 ዓመት ሲሆነው እጥፍ ነው የሚያተርፈው። ህጋዊ በተለይ ህጋዊ ቦታ ህገወጥ ቦታ አትግዙ። ተገዛችሁ ግን እኔ አቅም የለኝም ህጋዊ ታላችሁ ህገወጥ ቦታ ተገዛችሁ ደግሞ ምንድነው የምታደርጉት? እንትን ቤት የሌለው በፍጹም አለ ባዶ ቦታ አያስፈልግም። እህቶች ባዶ ቦታ ምንም ዋስትና የለውም። በቃ ባጭሩ ማለት ነው። ገበሬው ራሱ ወስዶ ጠምዶ ቢያርስበት ምንም ኃላፊነት የለም። በቃ ህገወጥ ነው። ህግ ብከሽ ራሱ ምንም የምታገኙ የለም። በቃ ብትካሰሱ እንኳን መጨረሻው ላይ ባለመሬቱ ነው ባለ አረንጓዴ ደብተር ነው እንትን የሚለው ማለት ነው። ስለዚህ ለልጆቻችሁ እቃ ሳይሆን ይዛችሁ መምጣት ያለባችሁ አፈር ገዝታችሁ አስቀምጥላችሁ። ብር ካላችሁ 600 ሺህ ብር ካላችሁ አጋይታችሁ 6 ያወጣችሁ ለቃው አጋይታችሁ አፈር ግዙላችሁ ለልጆቻችሁ ማለት ነው። ስለዚህ ኢትዮጵያ ላይ ብረት ድስት ወጥ የምንሰራበት እውነት ኩባያዎች መጠጫ ትንሽ የረከቦት ቡና መጠጫ ምናምን ጀበና አለቀ። እንዲሁ ቡፌ ያላችሁ ቡፌውን እንዲያርገው ኩችን ካምፓኒቱን እንዲያርገው ምንም በቃ እንደዚህ ስትሉ ሀያታችሁን ትበላላችሁ። ሀያታችን ነው እየበላን ነው ብሏል የሆነ ሰውዬ። እኛ እኮ ገጠር ያለን ሀያታችን ነው ለምንበላው በቃ ምን አናገኛለና እባካችሁ ቶቼ ሁልጊዜ ታዛዥ ተመሆን አላህ ያውጣን፣ አላህ ያውጣችሁ። እውነቴን ነው የምላችሁ። የራሳችሁ ስራ ደግሞ እስኪ ተምራችሁም ለራሳችሁ በቃ የሆነ ስራ መፍጠር አለባችሁ። ዩቲዩብ ራሱ የሆነ የራሱ ስራ ነው። ዩቲዩብን ክፈቱ። እኔ ዩቲዩብን ለብዙ ልጆች ከፍቻለሁ። ማሻላ ግን ያልሰሩም አሉ የሰሩም አሉ። ከፍቼላቸው የጠፉ ልጆች አሉ። እውነቴን ነው የምላችሁ ታይሰሩበት ማለት ነው። ውስጥ ራሱ ገብቼ በዋትስአፕ ያናገርኳት ልጅ አለች። የለችም እስካሁን የት እንደገባ ያላቅም። እውነቴን ነው የምላችሁና ዩቲዩብን እኔ ከፍቼላቸው ታይሰሩበት ይቀሩ በቃ አልወድም። ለምን አይሰራበትም? ገባችሁ? ዩቲዩብ ራሱ ያኖራችኋል። ዩቲዩብ ተተሰራ ያኖራል። ገባችሁ? ስለዚህ እናንተ ዩቲዩብን እንኳን ሰርታችሁ ወደ ሀገራችሁ ግቡ። ሰላማችሁ ብዝት ይላል። ወሬ ያበዛሁባችሁና እቃ ለመግዛት በቃ አንተና አትበሉ ልጅ እንደው እኔ እንጃ ብቻ አላውቅም። ያኔ እቃ ለመግዛት ብዙ ጉጉት አይኖራችሁ። እቃ ብትገዙ ደግሞ በአግባቡ ግዙ። በአግባቡ በቃ እኛ ሀገር ቁና የሚባለውን ታውቁታላችሁ። ሰፌድ የሚባለውን ታውቁታላችሁ። ወንፊት አላ እነዚህ ነገሮች ባህላዊ ነገሮች አሉ። ዘመናዊ ሳይሆን ባህላዊ ነገሮች። ባህላዊ ብዙ ቤት የምንጠቀምባቸው ናቸው። እነሱን አሁን ላይ
1000 ብር 800 700 ሆነዋል። እነሱን ግዝት ስታርጋችሁ ባላችሁ ትታችሁት በሄዳችሁ ቤት እቃ ትኖራላችሁ ማለት ነው። ስለዚህ ብዙ ብር አታጥፉ ለእቃ። በቃ ፍራሽ ግድ ነው፣ አንድ ሰው ፍራሽ ግድ ነው ማለት ነው። ያው የሚተኛበት ግዴታ የሆኑትን ብቻ ግዙ። ሌላ ነገር ገንዘባችሁን ዝም ብላችሁ አታፍሱቶች። ሰላማችሁ ብዝት ይበል። አሰላሙ አለይኩም ወራህመቱላሂ ወበረካቱ።